ሚስጥሩን በስነ ስርዓት ይሄን በሙሉ ትደብቂኛለሽ? እንዴት ትደብቂኛለሽ አንቺ? እንግዲህ አዲስ አይደለንም፣ ስንት ዓመት አብረን የኖርን። ስለኔም ጸባይ ታውቃለህ። ምንድነው እኔ የተደበቀ ካንተ ብቻዬን እንትን የምለው ነገር ምን አለ? አባታችሁ የምትወለድ ታላቅ እህታችሁ ነች። እናንተ እሷን ከጨዋታ ውጭ አርጋችሁ ውርሱን ለሁለት ከወንድማችሁ ጋር ወረሳችሁ። እንዴት አድርጋም በምን አይነት ምክንያት እንደዚህ አይነት ጦስ የሆነ ሰው ቤቴ እንዳስገባችብኝ አላውቅም። ይሄን በሙሉ እሷ ናት የምታውቀው። ምን አይነት ዝምድናም እንዳላቸው ማለት እሷ የምትለኝን ነገር ነው እሺ ብዬ ማምነው። አሁን ልጆች ደህና ናቸው? እሺ እስቲ መጀመሪያ የእርሶ ጤና ይቀድማል፣ ችግር የለውም። ወይዘሮ እሺ ሁላችንም ተጨንቀን ስለ ደህንነቱ ይንገሩና ችግር የለውም። እኔ ይሄው መረጃውን ከጄ መጥቻለሁ ህክምናው። እሱን መጀመሪያ ስለ ልጆች ደህንነት ማወቅ ነው ፈልገው። በቃ ጧት ይወጣል፣ ማታ ይገባል፣ ምግብ ይሰጣናል። እኛ ምንም ጫፋችን ምንም አንነካ። ምንም በምትበሉት እንቅልፍ ላይ ምናምን የሚያደነዝዝ ነገር እንዴት ሲጀመር መጠየቅ እንፈልገው እናንተ ነው። ምክንያቱም ምንም አናውቅም። ለኛ እንደዚህ ነው አይለንም፣ አያወራንም። በአንቺ በኩል እንግዲህ የአንቺ ዝምድና በዝምድናሽ በኩል ያለው ነገር ተናገሪ። ምንም የለም። ምንም ሌላ ነገር ሌላ በቀሉ እስከ መግባቴ በፊት ንገሪኝ። እንግዲህ አዲስ አይደለንም፣ ስንት ዓመት አብረን የኖርን። ስለኔም ጸባይ ታውቃለህ። ምንድነው እኔ የተደበቀ ካንተ ብቻዬን እንትን የምለው ነገር ምን አለ? እኔ በሌላ መጠርጠር ያስኩት ሚስጥር የለም። ተጠርጥርሽም እኮ በሌላ ነገር አለ። በቤተሰብሽ የሱ ቤተሰቦች ምንድናቸው ንገሪኝ። ዝምድናሽ ንገሪኝ። በቤተሰብ እንደዚህ ቅርብ ባይሆንም ዘመድ ነን። ምን አይነት ዝምድና? ዘመዶቹና እንዴት ወደዚህ ቤት መጣስ? ዝምድናው እንዴት ነው? ምንድነው? ያው በቤተሰብ ነው፣ ቤተሰቦች ናቸው። ይሄን ያህል እኔ እንደዚህ የሚቆጠር ነገር ባይኖርም ዘመድ ነው። እነሱን በቃ እናንተ ጋር ይሁን አሉኝ። እሺ ብዬ እንትን አልኩኝ። በቃ እንደው ልጅ ያው እዚሁ እኔ ጋር አድጎ እንደዚህ ይሰራኛል። እንግዲህ ህክምናው እኔም እዛም ዶክተሮቹን በግል አናግራቸዋለሁ። እናንተ ያው የባለቤቶት የወይዘሮ እሺ መታመም ላይ ፎከስ ስለነበረ ነው እኔ ህክምናውን አሳሽጌ ያመጣሁት። ይሄ ህክምና እንግዲህ ገፈር ምናምን ነገር መታገል የለም አይደለ? ሁለቱም እንግዲህ ያው እንደዚህ እነሱ ባስታወሱ ሰዓት የተደረሰባቸው ጾታዊ ትንኮሳ ምንም ነገር የለም። ግን ሜቢ አደንዝዞ ሌላ ነገር ካረጋቸው ብለው እናቱም የተጠራጠሩትና በሱ ጉዳይ በተደረገው ምርመራ እንዴት ለምን አገኙ ያሁላ ብር ቁጥር መጥቀስ አግባብ አይደለም። ከ18 ዓመት በፊት 1000 ብር እንኳን ዋጋ ነበራት። በሰዓቱ ትልቅ ብር ነው፣ በጣም ትልቅ ብር ነው። እሺ ይሁን፣ ብዙ ብር እንደወረሱ ስለሰማው ነው። እኔ በትክክል ነግርሃለሁ እኮ አሁንም መክፈልም ይችላልው እኮ ነው። ችግር የለም፣ ስለመክፈል አይደለም። ታዲያ ቁጥሩንም መጥቀስ አያስፈልግም። በሰዓቱ አሁን ቢጠራን ብሩን ኖርማል ሊሆን ይችላል። በሰዓቱ ግን በጣም ብዙ ብር የተባለ። አሁንም ደግሜ ልጠይቆት፣ ከወንድሞት ውጪ ሌላ ተካፋይ አልነበረም? እርሱና ወንድሞት ብቻ ነው የተካፈሉት? ወንድሞት አሁን በምን ደረጃ ነው የሚገኘው? እዛው ነው። እሱም እንደዚሁ እየሰራ ነው ያለው። እሱም እንደዚሁ ባለ ሀብት ነው፣ ይሰራል። በቃ ሰው ከሰራ ይለወጣል። ስለሰራ ነው። ገንዘቡ ዝም ብሎ ቢቀመጥ ኖሮ አይቀየርም ያም ሰው። እኛም እንደዛው ነን። ግን እሱን ጎበዝ ነው አልኩህ፣ ባለው ላይ ጨመርኩለትኝ፣ እየሰራበት ነው። ያው ሀብታችን የጨመረው ለዛ ነው። ስለዚህ መደባበቅ አያስፈልግም እያልኩ ነው። ቀጥታ ስናገር ወደ ህግ ከመሄዳችን በፊት እሱም ወደ መታሰሩ ከመሄዳችን በፊት እኚህ ልጆች ለምን አገተ? ማን የበደለው? እሱ ላጠፋው ነገር 6 ወር ልጆቹን ላገተበት የእጁን ይከፍላል። ምክንያቱም ያጠፋ ሰው መቀጣት አለበት። በሱ እንስማማለን። ስለዚህ ከሱ በፊት ግን እርስዎ የሚነግሩኝ ነገር አለ። ጥላሁን ጋር ምንድን ነው የሩቅ ዘመድ ምናምን የሚለው ነገር ተውትና ግልጽ የእንትን የአክስት ልጅም ከሆነ የአያትም ልጅ ከሆነ ወንድም እህት ከሆነ ደረጃ ሊያደርስ የቻለው በምን ምክንያት መሆኑን አንቺ ነሽ ሚስጥሩ። አባታችሁ የምትወለድ ታላቅ እህታችሁ ነች። እናንተ እሷን ከጨዋታ ውጭ አርጋችሁ ውርሱን ለሁለት ከወንድማችሁ ጋር ወረሳችሁ። ጥላሁን እንግዲህ የወይዘሮ እሺ እናት ናቸው። እንግዲህ ወደዚህ እንዲመጣ የሚያደርጉ ገባኝ። በቃ ይሄን በሙሉ ሚስጥር ያደረገው ይሄን ነገር በሙሉ በልጅነቱ ያውቃል ማለት ነው። ሚስጥሩን በስነ ስርዓት ይሄን በሙሉ ትደብቂኛለሽ? እንዴት ትደብቂኛለሽ አንቺ? ሌላም ነገር ደብቀሽኛል ማለት ነው። እሱ ነው። እኔ ከወንድሜ ነው ያለውን ነገር ገንዘቡ ይሄ ነው። ለሁለቱና ላይ በቃ እሱ ባለ ነው ሄድ በህይወት አለ ሴትዮዋ። አንቺ ጋር ምንም የሚጎልበት ነገር የለም እዛው ያድጋል ምናምን ሲለኝ እሺ ብዬ ተቀበል። ትንሽ ራስ የመሳት ነገር ተፈጥሮ ድንጋጤ ተፈጥሮ ትንሽ ግርግር ፈጥረን ነበረ። እሳቸውንም ማሳክመን ሐኪም ቤት ስንሄድ በዛው የእሳቸውም ነገር ትንሽ ያው የጤና እክል ስላለባቸው በዛው ህክምና አገኙ። ስለ ልጆቻቸውም የጤና ሁኔታ ማወቅ ስለሚፈልጉ ማለት እዛ 6 ወር ሙሉ አንድ ቤት ተቀምጠው
እሱ ባለበት ጤነኛ አይሆኑም፣ ልጆቼ መመርመር አለባቸው፣ ሁሉንም ያማከለ ምርመራ ማድረግ አለባቸው ብለው ተመርምረዋል። እንግዲህ እርሱም ነበሩ። ዋናው የእነሱን ጤንነት ማወቅ ነው። የልጆቼም ሆነ የባለቤቴ ጤንነታቸው የተሟላ መሆኑን ማወቄ ነው ዋናው ነገር። ግን አሁንም ጭንቅላት የማያርፈው ነገር ለዚህ ያበቃን ለዚህ ጉዳይ ያበቃን ሰው የራሳችን የሆነ ከዚሁ ከበልቶ ጠጥቶ የራሴ ሹፌር ያልኩት እንደዚህ አይነት ወራዳ ነገር ይሰራል ብዬ አልገምትም። በልጆቼ ባይኔን የመጣው እኔ እንደምንም እጄ ባስገባው እሱን ደግሞ ማደርገውን እኔ አደርጋለሁ። የሚከፈለው ዋጋ ነው የምከፍልበት። በምን ምክንያት ቤቴ እንዳስገባችሁ እኮ እኔ የመጨረሻ ማምነው ልጅ እኮ ነው። በምንም ስንት ሚሊዮን ብር ሂድ ቼክ አስገባ እንዲህ ስለው ቼክ በሙሉ ፈርሜ እኮ ነው የምሰጠው። ብዙ ነገር ሁሉ ነገር ማድረግ የሚችል አጠገቤ ሁሉ ነገር ያለው ሚስጥር የሚያውቅ ልጅ በልጆቼ ባይኔ ነው የመጣው። በእሷ በኩል ነው የመጣው። እንዴት አድርጋ በምን አይነት ምክንያት እንደዚህ አይነት ጦስ የሆነ ሰው ቤቴ እንዳስገባችብኝ አላውቅም። ይሄን በሙሉ እሷ ናት የምታውቀው። ምን አይነት ዝምድናም እንዳላቸውም አላውቅም። እሷ የምትለኝን ነገር ነው እሺ ብዬ ማምነው። አሁን ልጆች ደህና ናቸው? እሺ እስቲ መጀመሪያ የእርሶ ጤና ይቀድማል፣ ችግር የለውም። ወይዘሮ እሺ ሁላችንም ተጨንቀን ስለ ደህንነቱ ይንገሩና ችግር የለውም። እኔ ይሄው መረጃውን ከዚህ መጥቻለሁ። ህክምናው እሱን መጀመሪያ ስለ ልጆች ደህንነት ማወቅ ነው ፈልገው። ሁሉም ይሄው አንፊት ለፊታችሁ ከፍትና ያለውን ነገር ነግራችኋለሁ። የህክምናውን ውጤቱን ተቀበለናል። የሁለቱንም በአንድ ፖስት አድርገው ያው እናንተ ፊት ያለውን ጤና እኔ ስላላመናችሁ እነሱ ደህና ነን ያሉት ስላለው ነገር በመጀመሪያ ነገሯቸው። ከእናንተ ይስሙት። እኛ እኮ ምንም አላደረግንም። እሱ በቃ ጠዋት ይወጣል፣ ማታ ይገባል፣ ምግብ ይሰጣናል። እኛ ምንም ጫፋችን ምንም አነካ ምንም በምትበሉት እንቅልፍ ላይ ምናምን የሚያደነዝዝ ነገር እንዴት ሲጀመር መጠየቅ እንፈልገው እናንተ ነው። ምክንያቱም ምንም አናውቅም። ለኛ እንደዚህ ነው አይለንም፣ አያወራንም። ምን ያቃልልሽ ትደምቻለሽ? እኔ ምን አውቃለሁ? እኔ አይደለሁም እሷ ናት ያመጣችው። ልጅ ሆኖ ነው የመጣ። የዛሬ ስንት 11 ዓመት ምናምን እናንተ ህፃናት እኮ ናችሁ። ያኔ መጣ። ትምህርት ቤት የሚያደርሳችሁ እሱ ነበር። ህፃን ሆናችሁ የሚያመጣውም እሱ ነበር። ከዚህ በላይ ማምን ምን አለ? እንደ ቤተሰብ ነው፣ እንደ ልጅ ነው። ለእናንተ ልብስ እንኳን ሳመጣ ለእሱም አመጣለሁ አይደለ እንዴ? ታዲያ እንደዚህ ያደርጋል ብዬ እንዴት እገምታለሁ? በምን ምክንያት ልገምት እችላለሁ? በእሷ ዝምድና ነው፣ የሩቅ ዝምድና ምናምን። እንግዲህ እኔ የኔ ቤተሰቦች ረድቼ እዚህ ደርሻለሁ፣ የእሷንም እረዳለሁ እላለሁ። እንግዲህ እሱንም ከልጅነቱ አመጣችሁ አደገ፣ ትዳር ይዛለው ምናምን ነገር ሲል ነው እንጂ የወጣው እኮ እኛው ጋር ነበር የሚኖረው። እንዴት በእናንተ ላይ እንደዚህ ጨክናል ብዬ አስባለሁ። በልጆቼ ላይ እንዴት አይነት ጭካኔ! እንዴት ብዬ ቢያንስ የሰው ልጅ እኮ ክፋት እኮ ቢኖረው በአንድ ዓመት 11 ዓመት እኮ ነው አታውቁ የለ እንዴ? ከእናንተ ጋር ነው አብሮ እንግዲህ ይኸው እያደገ ያለው። እንዴት ብለን ነው አሁን የእሱን እንደዚህ ነገር ይሰራል ብለን የምንጠራጥረው? እንዴት ብለን በቃ ራሱ በቃ ይውጣ ሲለኝ እኮ መጠርጠርም ነበረብኝ። ሊያገባ ነው ወይስ ምንድን ነው ብዬ ነበር። መዳርም እችል ነበር አይደል እንዴ ቢያገባ እንኳን። ግን ክፍሉን ትቶ ቤቱን አልጋውንም ትቶ ነው የወጣው። ልብሱን ይዞ ሌላ ቦታ ልኖር ቃለን እሱ እኮ ዘመድ ጠይቆ ሊመጣ ነው ያልነው አይደለም። መጀመሪያ ቤት ተከራይቼ ልውጣ ሲል ያኔ መጠርጠር ነበረብኝ እኮ ነው። የት ሰፈር ነው? ሰፈሩ የት ነው? አንተ ያመጣኸው አንተ ታውቀዋለህ መቼም ሰፈሩን። እሱም ሲመስለኝ ከአንድ ደካማ እናት እነሱን ሌላ ቦታ አኑሮ እኔ ባለኝ መረጃ ያን ውድቅድቅ ያለ ቤት ነው፣ ጨለማ ነው፣ ለእገታ የሚመች ቤት ነው። እነዛን ሴትዮ ሌላ የተሻለ ቤት ተከራይቶላቸው እሱ ግን ያን ቤት ለእገታው እንድጠቀመ ነው መረጃ የደረሰኝ። በዛ ኬዝ ምክንያት ነው እንግዲህ እናንተ አጭሁም እንዴ? ሰው የለም ምንድነው? ምን እንደፈለገ አሁን መጣ ሰው የለም እኮ። አንድ ሰው መጥቶ ፖሊሶች መጥተው ነበርና አዋሩን። ከዛ በኋላ ተመልሶ አልመጡም። በቃ የረዳን እሱ ብቻ ነው። እህቴ ነው ብሎ ነው እንግዲህ እሱ እዛ አካባቢ ባጣራ ነው ነገር። 2 አካል ጉዳተኛ እህቶች አሉ። ስለፈሩ ምንም አልተናገሩም። እህት ነን ያላችሁት እናንተ እና አካል ጉዳተኛ ነን ያለው። አስፈራራን። እነሱም ህፃናት ናቸው ያሉት ይፈራሉ ማለት። ምን ብሎ ነው የሚያስፈራራቸው? አባታችሁን ገድሏል እናታችሁን ገድላለሁ ወይስ ምን ብሎ ያስፈራራሻል?
አንቺ ከሷ ትንሽ ትሻለሽ ታስተው የለም እንዴ? አዎ ለማምለጥ ሁሉ ሞክሬ ነበር አባ። ከዛ እዚህ ጋር የሆነ ነገር እንትን አለኝ አጉንዴ ማለት ነው። በምናምን ሳናስበው ባመነው ሰው መከዳት ከባድ ነው። እሱን እኔም ለዛ ነው መጀመሪያ ቀድሜ የጠየቅኳቸው። ምክንያት ምንድነው? ከኔ የበላ እኔ ስወጣ እንኳን ለአንዳንድ ነገር ያስፈልገዋል ብዬ እኮ መሰጠው ገንዘብ ለሷ ይሄን ያህል ስጥ እያልኩት እኮ እሰጣለሁ ስወጣ ለትራንስፖርት ለነዳጅ ይሆናል ምናምን ብዬ። እሱም ጎብን ጎርቶን አያውቅም እኮ ፍላጎት ምንም ነገር አናውቅም። ዝም ብሎ ነው የሚያስቀምጣቸው። ምንም አያረገንም እዛው ያስቀምጣናል እንጂ ምግብስ ምንድን ነው የሚያመጣው? ከሆቴል በላስቲክ ነው የሚያመጣው ወይስ ምንድን ነው? እዛው ሰርቶ ነው የሚያበላችሁ ወይስ አንዳንዴ ይሰራልናል፣ አንዳንዴ ደግሞ ከየት እንደሚያመጣ ነው። ይገርም እኮ። እንግዲህ እህቶቼ ናቸው፣ ታናናሽ እህት ሁለት። ለእኔም በነገራት ተጠቁሜ ሲሄድ ያለኝ 2 አካል ጉዳተኛ ትንንሽ እህቶች አሉኝ ነው ያለኝ እንጂ ራሱንም ማለት ነው። በዛ አማካኝነት ትልቅ ጸብ ተፈጥሮ ብቻ ብዙ ነገሮች ተፈጥረዋል። እንደ እህቶቹ ነበር እኮ የሚያያቸው። እኔም አውቀው እንደ እህቶቹ ነው፣ እንደ ልጄ ነው ማለት። አሁን ዋናው ምንድን ነው የፈለገው? አሁንም እሺ ጥሩ ነው። ለዛ እኮ ነው እናንተን የጠየቅኳችሁ። ለእኛማ እንግዲህ የት እናግኝተን ቢያንስ አንተ መጀመሪያ ያረጋችሁት ነገር ካለ የተነካካችሁት ነገር ካለ እኔ ጋር ምንም አይነት ነገር የለም። በገንዘብም ሆነ በምን እሱን ከመርዳት ወደኋላ ያልኩበት ቀን የለም። በአንቺ በኩል እንግዲህ የአንቺ ዝምድና በዝምድናሽ በኩል ያለውን ነገር ተናገር። ምንም የለም ምንም ሌላ ነገር ሌላ በቀል ውስጥ ከመግባቴ በፊት ንገሪኝ። እንግዲህ አዲስ አይደለንም፣ ስንት ዓመት አብረን የኖርን። ስለኔም ጸባይ ታውቃለህ። ምንድነው እኔ የተደበቀ ካንተ ብቻዬን እንትን የምለው ነገር ምን አለ? እኔ በሌላ መጠርጠር ያስኩት ሚስጥር የለም። ተጠርጥርሽም እኮ በሌላ ነገር አይደለም። በቤተሰብሽ የሱ ቤተሰቦች ምንድናቸው ንገሪኝ። ይሄን እንኳን አላጣራውም እኮ ነው። ዝም ብሎ እዚህ እንደ ሰው ቤቴ ሲቀመጥ እኮ አውሬ እኮ ታቅፌ ነበር። የሰው ልጅ እኮ በአንድ ዓመት ትለየዋለህ። አንድ ዓመትም አይፈጅም እኮ። ይሄን ያህል ዓመት እስኪ የተለየ ጸባይ ተበታ ታውቃለህ? እስቲ ይሄን ያደርገኛል ብለህ መቼ ነው እስቲ ተጠራጥረህ እንትን የምትለው? ምን ብለህ ነው ጥርጣሬ ውስጥ የገባሁት? ክፍለ ሀገር ብሎ ከዛ ጊዜ ጀምሮ ጠርጥሬያለሁ። እውነቱን ለመናገር ግን አንቺም ራስሽ ድብስብስ የምታደርጊ ነገር አለ። እማምንሽ ነው። ዘመድ ነው፣ እሷን ጠይቋት። ዘመድ ነው። ዝምድና ምን አይነት ዘመድ? ዝምድናሽ ነገር በቤተሰብ እንደዚህ ቅርብ ባይሆንም ዘመድ ነን። ምን አይነት ዝምድና? ዘመዶቹን ነው። እንዴት ወደዚህ ቤት መጣስ? ዝምድናው እንዴት ነው? ምንድን ነው? ያው በቤተሰብ ነው፣ ቤተሰቦች ናቸው። ይሄን ያህል እኔ እንደዚህ የሚቆጠር ነገር ባይኖርም ዘመድ ነው። እነሱን በቃ እናንተ ጋር ይሁን አሉኝ። እሺ ብዬ እንትን አልኩኝ። በቃ እንደው ልጅ ያው እዚሁ እኔ ጋር አድጎ እንደዚህ ይሰራኛል። እሺ ወደ ዋናው ነገር ስጠኝና ልጆቼ ጤንነት ላረጋግጥ። ዝምድናውን ሳይሆን ያለውን ተግባሩን እያየ ነው ቤት ውስጥ ከኛ ከልጆቻችን ምን የተለየ ነገር አለ? ከልጆቼ በላይ ነው እንግዲህ እንደፈለኩ አዝዤ እንደፈለኩ ተቆጥቼ ገርፌ ነው ያሳደግኩት። አንተም ታውቃለህ ምን የተለየ ነገር አለና ነው አሁን ዝምድና እዛ ድረስስ እኔ ምንስ እንዴት ብዬስ ይሄን ነገር እፈለፍልና ሄዳለሁ ብለህ ነው? እኔ እኮ በጣም ግራ የገባ ነገር ነው። እኔ እንዴት ይሄን ያስባል ብዬ ምንም አያወራም አባ። ያወራ እኮ ጥሩ ነበር። ይመጣል፣ ምግብ ይሰጣናል፣ ይወጣል። እኛ ጋር ጭራሽ ያወራል። አንቺስ መኝታችሁ እንዴት ነበር? አለው ቤቱ አንጠልቃለሁ። እዛ ላይ እሱ አያድርም እኛ ጋር። እኔ እነሱ ብቻችን ነው የምታድሩት። እኔ እንግዲህ በእኔ በኩል እኔ ከባድ ነው በጣም አይነት ወሰብሰብ ውስጥ እኔ ከሀገር እያልኩኝ ቤቴ ማስተካከል ስንት ከዚህ በኋላ በስማችሁ የሚከፈተውን ነገር አስተካክላለሁ እያልኩኝ ነው። እሷ ናት እንግዲህ እኔ አሁን ወደ አንቺ ነው የምጠረጥረው። ወደ አንቺ ዘመድ የእሱ ዘመዶች ማን ናቸው? ከኔ ጋር በምን አይነት በስራ ነው በምንድን ነው በእሱ አማካኝ ሊበቀሉ የቻሉት? በልጆቼ በምን ምክንያት ነው? ይሄን ነገር ነገር የእሱ ዘመዶች እነማን ናቸው? እሱ አሁን ካለ ያለውን ነገር የፈለገውን ነገር ይንገረን ራሱ። እባካችሁ እሱን እንትን በሉልንና ካልሆነ እንጂ እኔ ምንም እኔ የማውቀው ነገር የለም። ስለሱ ጉዳይ እንመለስበታለን። ከሱ በፊት በመጀመሪያ ውጤት ይቅደም። እኔም ከእርሶ ጋር ማውራት የምፈልገው ነገር አለ፣ እንዲሁም ከሁለታችሁ ጋር። መጀመሪያ የልጆቻችሁ ደህንነት ይረጋገጥና እነሱን ያው እንዲተጣጣቡ ምን እንዲሉ ወደ ካሜራ ጀርባ እናደርጋለን። ይሄ በፖስታ አሽጋን ውጤቱን ይዘን መተናል። ምክንያቱም ያው እነሱ ደህና ነን ብለዋል። እኔ አነብላችኋለሁ፣ ችግር የለም። ከዛ በኋላ ቼክ ታደርጉታላችሁ። እነሱ ደህና ነን ብለዋል። ግን ያው መድኃኒት ሰጥቶ አንዳንድ ነገር ካደረጋቸው ያው ሴትም ስለሆኑ ብዙ ነገሮች ብዙ ጥቃቶች ስላሉ በሱ ጉዳይ ላይ እንዲሁም ሙሉ ጤንነታቸው እንዲህ በጣም ነው የከሱት። ፎቶ ሲያሳዩኝ እውነትም ከስተዋል። ሁለቱም በጣም ከስተዋል። በፊት ከነበሩበት በጣም ነው የከሱት። አዎ እንደዛ አልነበሩም፣ እንደዛ አልነበሩም።
መርጠው የፈለጉትን የሚበሉ ልጆች ሐሳቡም ጭንቀቱም ይሆናል ምንም ምግብ ቢሰጣቸው አታይም እንደ አዳፕት አድርጓቸዋል ከሁለቱም ዝም ነው ያሉት ያሉ 2-6 ወር ሙሉ አንድ ቤት ውስጥ አንድ ጨለማ ቤት ውስጥ መብራት እንኳን ህክምናው ምንድነው የሚለው እስቲ ንገረኝ ህክምናው እንግዲህ የሁለቱንም ልጆች ውጤት በአንድ ፖስታ አድርጌ አስመጥቼላችኋለሁ እንግዲህ ህክምናው እኔም እዛም ዶክተሮቹን በግል አናግራቸዋለሁ እናንተ ያው የባለቤቶት የዘርሽ መታመም ላይ ፎከስ ስለነበረ ነው እኔ ህክምናውን አሳሽጌ ያመጣሁት ይሄ ህክምና እንግዲህ ገፈር ምናምን ነገር ይሄ መታገል የለም አይደለ ሁለቱም እንግዲህ ያው እንደዚህ እነሱ ባስታወሱ ሰዓት የተደረሰባቸው ጾታዊ ትንኮሳ ምንም ነገር የለም ግን ሜቢ አዳንዝዞ ሌላ ነገር ካረጋቸው ብለው እናቱ የተጠራጠሩትና በሱ ጉዳይ በተደረገው ምርመራ ሁለቱም ምንም አይነት የጾታ ትንኮሳ እንዳልደረሰባቸው ትንሽ ያው የጤና እክል አለ ያው የሚበሉት ምግብ ሊሆን ይችላል አንዳንድ ነገር ያልተስማማቸው ነገር አለ የምግብ ችግር እንጂ ምንም አይነት ጾታዊ ትንኮሳም አካላቸው ላይ አንድ ትልቋ ልጃችሁ ላይ ጀርባዋ ላይ ካለው ቁስል ውጪ እሱም ሲታገሉ ካላመለጥኩ ብላ ከደረሰባት ቁስል ውጪ ሌላ ምንም አይነት ጾታዊ ትንኮሳም ሆነ ሌላ ነገር እንዳልደረሰባቸው ነው ህክምናው የሚገልጸው ዶክተሩን በግል ነው ያዋርቸዋለሁ ግን የፖስታውን አሽጎ መስጠት ስላለበት ነው እርሶ ደግሞ አንብበው መረዳት በሚችሉት ይንብቡት ያው እናንተ ባላችሁት መሰረት ነው ግን ምናልባት አደንዝዞ ነገር ካረጋችሁ በሚል ተጠራጥረው ነው አሪፍ ነው ተመስገን ዋናው እነሱ ደግሞ የነሱ ደህንነት ነው ሁሉም እንግዲህ ወደፊት የሚታየው ይሆናል ሰውየው ካለ ይፈልጋል ይሄ ቀመጥና ዋናው የእናንተ ደህንነት ነው በመጀመሪያ እናንተ የሚሰማችሁንም በሉኝና እኔ ከቤተሰቦቻችሁ ጋር ማወራው ነገር ስላለኝ እናንተ ወደ ውጭ ልትወጡ ስለሆነ የሚሰማችሁን ነገር ይንገሩኝ በመጀመሪያ አንዴ ብቻ የሚሰማችሁ መታጠብ ነው የምፈልገው ሻወር ሰዱ ነገራት ሰራተኛ ምግብ ታዘጋጅላችሁ እሺ መኝታ ቤታችሁ ታነጥፏል ምን ብሏል ግቡና ረፍት አድርጉ በቃ በኋላ አገኛቸዋለሁ እናንተን በኋላ በግል አወራችኋለሁ አሁን ወደ እናንተ ልምጣ ልጆቻችሁ ማረፍ ስላለባቸው እነሱ ረፍት ይወስዳሉ እኔ ደግሞ ከቤተሰቦቻቸው ጋር ቆይታ አረጋለሁ ከናንተ ጋር ማረገው ቆይታ አለ በመጀመሪያ እኔ ወጣ ብዬ አንድ ስልክ ይዤ እመጣለሁ እሱ ስልክ ላይ ያስቀመጥኩት ፋይል ስላለ አንዳንድ ነገሮችን አሳያችኋለሁ እናንተ መመለስ ያለባችሁ ነገር ትመልሱልኛላችሁ ስለ ሀብታችሁ ስለ አንዳንድ ጉዳይ ሰሞት መረጃ ስላለ እሱን ነገር ትነግሩኛላችሁ ካሜራውን እንዲያጥፋልኝና እኔ ስልክ ይዤ እመለሳለሁ ውድ ቤተሰቦች እንግዲህ እኔም አንዳንድ መረጃዎችን አጣርቼ ተመልሻለሁ ስልኩ ላይ ያሉትን ፋይሎች አይቻለሁ እኔም የደረሱ ይጠቆሙኝ ስለነበሩ ነው እናንተን መጠየቅ መፈልገው ነገር አለ ልጆቻችሁ ረፍት ያርጉ እስከዛ በመጀመሪያ ወደ እርሱ መጣለሁ አሁን ጥሩ ሀብት ላይ ጥሩ ቦታ ላይ አሪፍ ሀብት ካላቸው ጥሩ ቤት ጥሩ መኪና ካላቸው ባለ ሀብት ስር የሚመደቡ ነው እሱን ያረጋግጡልኝ በመጀመሪያ አዎ ነኝ ከልጅነት ጀምሮ ስራ የጀመርኩት ይሄን ሀብት ሳካብት ወይ ይሄን ሀብት ሲይዝ ከልጅነት ጀምሮ ነው ስሰራ የነበረው እሷንም ከማግኘቴ በፊት እነግድ እሰራ ነበር ወፍጮ ቤቶች ምናምኖች ነበሩ እሰራ ነበር በስርዓት ከሷ ጋርም ከተገናኘን በኋላ ያው የሷም ጥረት ቢኖርበት ለስራዬ አንዴ ላቋርጦትና አባኩትን እኔ ስለርሱ አጣርቻለሁ ስለ ሀብቶት ማለት እኔ አንድ ጉዳይ ሲይዝ ዝም ብዬ እርሶ ስላሉኝ እርሶ ልጆች ስለታገተች ምናምን አይደለም እርሶ ቀጥረውኝም አይደለም ልጆቹትን ያገኙት አይደል ስለርሶ ሳጣራ ይመስለኛል 18 ዓመት አካባቢ በፊት የሚሰሩት የቅርብ ጓደኞቹትንም ለመጠየቅ ሞክሬ ነበር ከዛ ባንዴ ሀብታም እንደሆኑና እንደተለወጡ ለውጡም ባንዴ እንደነበረ ከነበሩበት አነስ ያለ ሌብል ትንሽ ከሚፍጨረጨር ነጋዴ ባንዴ ወደ ባለሀብት ሌብል እንደገባችሁ ይሄ የተፈጠረው ባለቤቱን ባገቡ ወቅት ነው በግልጽ ነገር አለው ይሄ ነገር ምንም ድብብቆሽ እኮ የለውም እኮ ግልጽ ያርገኝ በወቅቱ እሷም ከቤተሰቦቿ ያገኘችው የውርስ ገንዘብ ነበር ከቤተሰቦቿ ጋር ተከፋፈለች የአባቷ መሬት ሆቴል ነበር ያን ተሸጠ ለአንድ ባለሀብት ተሸጠ የተወሰነ ገንዘብ ተሰጣቸው ተከፋፈሉ ያንን ነገር እንደ ባል እንደ አባወራ እንዲህ ያለችን ተቀበልኩኝ ወደ ንግድ ውስጥ አስመጪ ላኪ ፍቃድ አወጣው ወደ ስራ አስገባው ቆንጆ ራኒንግ ነበረኝ በጣም ሩጫ እልፋለሁ እረፍት የለኝም ዛሬ ላይ የደረስኩበት
መነሻዬም የእሷም ገንዘብ አለ የኔ ብቻ አይደለም። ቢሆንም እዚህ ደረጃ ደርሼበታለሁ። የዛ አይነት ጥያቄ ይኖራል የሚል ግምት አይኖረኝም። ጓደኞቼም ሆነ ማንም ሰው ከመሬት ተነስቶ እኮ ላይ እንደ ጥረቱ ሊደርስ ይችላል። እሺ ጥሩ ነው። አሁን ይህን ስቴፕ ነበር የምፈልገው። በአንዴ የተለወጡበት ነገር የባለቤቶት የውርስ ብር ነው ማለት ነው። የራሴም አለ የሷም አለ። ግን በአንዴ ከነበሩበት ጓደኞቹትም በአንዴ ከፍ ብለው ከነጋዴ ወደ ባለሀብትነት ያደጉበት ትልቅ ውርስ አለ ማለት ነው። አለ ያኮ ማለት አንተ ያንን ገንዘብ ከሰራህበት ያ ገንዘብ ራሱን ሊወልድ ይችላል እና ማንም ሰው ያንን ገንዘብ ካገኘ ማደግ የሚችልበት አካሄዱን ማወቅ ነው። እኔ ያንን ነገር እዩኙኝ አላልኩ፣ ተደብቄ ሰራሁ። በቃ እዚህ ደረጃ ተሰራሁ። እያዩኝ ነው ያደግኩት። ስነግድም ስሸጥም ሳስመጣም ያሉ ለምሰጠውም ካምፓኒ ያሉ እያንዳንዱ እኮ ባንኮች እኮ አሉ። የኔ ስም ያለበት ባንክ እኮ አለ። አክሲዮን ደረጃም አለ። ህጋዊ የሆነ ነገር ነው የምሰራው፣ በህጉ መሰረት እንጂ የሰራሁት ሰርቄ ከማንም ያጭበረበርኩት ምንም አይነት ብር የለም። የእሷንም ገንዘብ በስርዓት ሰርቼበታለሁ። የሚጠይቀኝም አካል የለም። ተጋግዘን ነው ያደግንበት ለዚህ ደረጃ። እነዚህ የምታያቸው መኪኖችም ሆነ ይሄን ቤትን በል እዛ ያለውም ፎቅ የሚከራይ እያንዳንዱ ነገር ለዚህ የደረሱ ጓደኞቼ ከኔ ጋር በቀናት አያዩኝም እኮ ወዳጆቼ ናቸው። እነሱም እንደዛ አይነት ነገር ካለ ሌላ ነገር ነው። ማንንም ላልጠጋ ነው ማለት ነው። የምጠይቀኝ ነገር ይሄ መሰለኝ ምነግድበት። ስለዚህ እርሶ የሚሰሩ ነበር ባለቤቶት ባመጣችሁ ብር ጨምረው ኤክስፖርት ማምጣት መውሰድ ጀመርኩኝ፣ ማምጣት ጀመርኩ። ያ ነው አካሄድ እኮ ያ ነው። ህጋዊ ነገር ነው የምሰራው። ግብሬን በስርዓቱ ከፍላለሁ። ግብር በስርዓቱ መንግስትም እኮ አይጠይቀኝም እኮ በትክክል ነው የምትምለው። ሌላ ነገር ምን አለ እኔ ጋር እኮ። ለዚህ ነው ደረቴን ነፍቼ ትክክለኛ ሰው ነኝ የምለው። ለዛ ነው እንዴት ማንም በድዬ ይሄ ሁላ በደል ይደርስብኛል። በራሳችን ሰው አብሮ ባደገው ይሄ ደረጃ ይደርሳል ብዬ አልገምትም ነበር። ምክንያቱ ደግሞ የእሷ ቤተሰብ ነው፣ የሩቅ ቤተሰብ የሚሆን የቅርብ እኔ አላውቅም። አቀረበች ከልጅነት ነው እንግዲህ መጣ። ያው ከልጆቼ ጋር አብሮ ትምህርት ቤትም ሲሄድ አብሮ እንትን ሲል ያንን ማቅ እኮ ነው፣ እንደ ልጅ እኮ ነው የማየው። ዛሬ ላይ ደርሶ እንደዚህ ካደረገኝ ሌላ ነገር ያደርግ ነበር ማለት ነው። በዚህ አይነት ሌላ ማላቀው የገንዘብ የሀብት ማሸሽም አለ። እኔ በጣም ብዙ ቢዚ ስለነበርኩ ብዙ ነገር በሱ በኩልም እኮ እቃ ይነገዳል እኮ ይሄዳል። ማሽኖቹን እኮ እሱ ተሯርጦም ራሱ እኮ እንትን ይላል፣ ያሻሽጣል። የሚያገኘውም እኮ ያገኛል፣ ከኔም ያገኛል እኮ። ግን እንዲያድግ ነው የምፈልገው የነበረው። እሱም የሚያወራልኝ የነበረው ያ ነው፣ ለእድገቱ ነበር። እንደዚህ አይነት ደረጃ ቆይ እዚህ ደረጃ እናንተ ባደርሱ ሊገልብኝ ነበር ማለት ነው። አሁን ደግሞ ወደ እርሶ ልምጣ። ይህን ጉዳይ ርዕስ ሳንለቅ አንድ መስመር ማስያዝ ያለብኝ፣ ያ ውርስ እንዴት ነው የመጣው? ብዙ ብር እንደሆነ ሰምቻለሁ። እኔ የሚያጣራሁት ነገር ስላለ ነው ነገርኳቸው። እኔ አንድ ኬስ ሲይዝ ስም ብዬ የእናንተን መንገድ አይደለም የምከተለው። ማን ነው ጓደኛቸው? ማን ነው ቤተሰባቸው? የኋላ ታሪካቸው ምንድን ነው? ሀብታም ከሆኑ እንዴት ሀብታም ሆኑ? ምንድን ነው ስራቸው የሚለውን እኔ እርሶ ማሽን አስመጣለሁ እንደዚህ ያደርጋለሁ ሲሉ መጀመሪያ እኔ ቀድሜ አውቄ ነበር። ለባንኮች ጄኔሬተር ትልልቅ እንደሚያከፋፍሉ እኔ ነገሮችን ማጣራልኝ ብዙ ሰው አለ ከጀርባ። እንደምታዩት ውጭ የቆሙት 2 መኪኖች ምናምን ፕሮዳክሽን ሙሉ ይዤ የምዞረው ነገሮች የሚያጣሩ ናቸው እንጂ እዚህ ለመቅረጽ ተፈልጎ ብቻ አይደለም። የፈቀድኩልም እኮ ለዛ ነው። ከስር መሰረቱ አጣሪ ሰዎች አሉ። የህግም ትብብር ስላለን አንዳንድ ሰዎችም ስለሚረዱን በዛ አማካኝነት የኋላ ታሪካችሁን አጣራን። እርሶ ደግሞ ትልቅ ውርስ አገኙ። እንዴት ለምን አገኙ? ያሁላ ብር ቁጥር መጥቀስ አግባብ አይደለም። ከ18 ዓመት በፊት 1000 ብር እንኳን ዋጋ ነበራት። በሰዓቱ ትልቅ ብር ነው፣ በጣም ትልቅ ብር ነው። እሺ ይሁን፣ ብዙ ብር እንደወረሱ ስለሰማው ነው። እኔ በትክክል እነግርሃለሁ እኮ አሁንም መክፈልም ይችላለሁ እኮ እኔ። ችግር የለም፣ ስለ መክፈል አይደለም። ታዲያ ቁጥሩንም መጥቀስ አያስፈልግም። በሰዓቱ አሁን ቢጠራን ብሩን ኖርማል ሊሆን ይችላል። በሰዓቱ ግን በጣም ብዙ ብር የተባለ የውርስ ብር አግኝተዋል። እንዴት? ለምን? የአባቴ ነው እና አባቴ ታሞ ሲያርፍ ያው የእሱን ንብረት ተከፋፈለን ከወንድሜ ጋር እና እንደዛ ነው። ስለዚህ ያን ደግሞ ባለቤቴም ጎበዝ ነው፣ ይሰራል። ከሚሰራው ጋር በቃ ያው ጨምረን ያው መንቀሳቀስ መጨመሪያ ሆነ። ድሮም ጎበዝ ነው። አርፎ ተካፈለን ሲል ምን አይነት ንብረት ነበራችሁ? እስቲ
መረጃ እያጣራው ስለሆነ ግልጽ የሆነ ነገር ይስጡኝ፣ አያድበስብሱብኝ። እሱም ብሎሃል፣ ሆቴልም ነበረ ብያለሁ ብሎሃል እና መሬትም ነበረ። እሱን ባለ ሀብት ደህና ባለ ሀብት ነው። ያን ሸጠ። እንደውም አንድ ማሽን ገዝቶኛል እና እንደዛ ነው። ለእሱ ተሸጠ። ያው የሚደርሰኝ ለእኔ እንትን አለኝ። ያው እሱ ጋር ጨምሮ መስራት ጀመረ ባለቤቴ። ይሄ ነው እንጂ ላይ ምናምን ችግር አልነበረም። ምንም የለም። ከማን ጋር ነው የተከፋፈሉት? ወንድሜ ጋር ነው። ሌላ ወንድምት የሉትም ነበር? የለኝም፣ ወንድሜ ነው። እርግጠኛ ነው? ከሱ ጋር ተካፈልን። ድርሻዬን ሰጠኝ። እሱም ያው ራሱን እንትን አለ። እኔም የራሴን ድርሻ ሰጠኝ። ያው እኛ መተን እዚህ አምጥቼ ያው ስራ ተጀመረበት፣ ጨምሮ እየሰራበት ነው። አሁንም በፊትም ጎበዝ ነው እሱ። ስለሰራም ነው እየሰራ ነው የሚሰራበት። ሌላም ፎቆች በትርፉ እያገላበጥን ነው የምንሰራው። ዛሬ ላይ የደረስኩበት ደረጃ በዚህ ነው። በሐቅ ነው የሚደረገው። ለዛ ነው። ከዚህ ጋር ምን አገናኘው? እኔ አሁን ይሄ ጥያቄ ምን አገናኘው ከስራ ጋር? አሁንም ግልጽ አይሆንልኝ ነገር አለ። እኔ ካጣራሁትና ነገር ጋር እርሶ የሚነግሩኝ ነገር ትንሽ የተራራቀ ነገር አለው። አሁንም ደግሜ ልጠይቆት፣ ከወንድሞት ውጪ ሌላ ተካፋይ አልነበረም? እርሶና ወንድሞት ብቻ ነው የተካፈሉት? ወንድሞት አሁን በምን ደረጃ ነው የሚገኘው? እዛው ነው። እሱም እንደዚሁ እየሰራ ነው ያለው። እሱም እንደዚሁ ባለ ሀብት ነው፣ ይሰራል። በቃ ሰው ከሰራ ይለወጣል። ስለሰራ ነው። ገንዘቡ ዝም ብሎ ቢቀመጥ ኖሮ አይቀየርም ያም ሰው። እኛም እንደዛው ነን። ግን እሱም ጎበዝ ነው አልኩህ። ባለው ላይ ጨመርኩለት፣ እየሰራበት ነው። ያው ሀብታችን የጨመረው ለዛ ነው። ጥሩ። እዚህ ጋር እንደው አንድ ግልጽ ያለልኝ ነገር አለ። ውድ ቤተሰቦች፣ ይሄ ሀብት ሲመጣ ልክ ያልሆነ ነገር አለ የሚል ነገር ሰምቻለሁ። በአግባቡ ክፍፍል እንዳልተደረገና ቀሪ ብር ያልወሰደ ሰው እንዳለ፣ እናንተም የሰራችሁት ነገር እንዳለ መረጃ አለኝ። ይህ ነገር ምን ያህል እውነት ነው? ምንም ያልደረሰው የለም። ደርሶናል። ወንድሜና እኔ ነን አልኩህ። ያው ሌላ ሰው ድርሻውን ወስዶ ለኔ ይወለድም ሌላ ሰው ምንም የለም። ይህ ነገር ምን ያህል የሚያውቁት ነገር አለ? ስለ ባለቤቶት ቤተሰብ፣ ስለ ውርስ ክፍፍሉ ህጋዊ ስለመሆኑ፣ በሀቅ የመጣ ብር መሆኑ በምን ያውቃሉ? ምን ያህልስ ያውቃሉ? የወነጀልኩን ሳይሆን ምን ያህል ያውቃሉ? እኔ በእውነቱ ለመናገር ማቀው ስራና ስራ ብቻ ነው። በወቅቱ የእሷ ቤተሰብ መሬት ሲሸጥ አሁን ማሽነሪ ያስመጣውለት አለ። እሱም ያንን ቦታ ገዝቶ ለክፍፍል ሲደርሱ የጠረጠርኩት ነገር ወሬ የሰማሁትም ነገር ነበር። እውነቱን ለመናገር አስፈላጊ ከሆነ አንድ በአባታችሁ በኩል አንድ ሴት ልጅ እንዳለች ሰምቻለሁ። ግን ያው ወንድሟም ችግር እንደሌለ ድርሻዋ እንደሰጣት ምናምን ነገር አድርገው ነው የነገሩኝ። እኔ ደግሞ በወቅቱ ወቅታዊ ስራው ማግኘት ያለብኝን ነገር ሩጫዬ ላይ ስለነበርኩ ከምንም እንትን አላልኩም። ማስታወሱ የዛሬ እንግዲህ ይሄ የዛሬ 19 ዓመት ምናምን በፊት ነው፣ ልጆቼም ሳይወለዱ በፊት የሆነ ነገር ይሄ ነገር የሰማሁት ማለት ነው። ግን አፎሚያም ከተወለደች በኋላ በሀብት ላይ እየጨመርኩ ነው እዚህ ደረጃ የደረስኩት። ሌላ ነገር ምን እንዳለ ህጋዊ ስራ ይሰራሉ አይሰሩም አይደለም ጥያቄ። ሀብቱ መነሻው ላይ የተፈጠረ ክፍተት አለ። እሺ ችግር የለውም፣ ወደ እሱ ጉዳይ እመጣለሁ። አሁን አንድ ነገር ይመልሱልኛል። ሌላውን የሀብቱን ጉዳይ የውርሱን ጉዳይ ታውትና ስለ ጥላሁን ደግሜ ላንሳ። ስለዚህ ስለ ልጆቹ መታገት የዚህ ሁላ እኛንም መገናኘት ምክንያት የሆነው ጥላሁን ነው። ጥላሁን ደግሞ ውድ ቤተሰቦች ወደ ፖሊስም አላኩትም፣ እኔ ጋር ነው ያለው። እኔ በአንድ ቦታ አስቀምጬው ነው ያለሁት። አንዳንድ መረጆችን ሰጥቶኛል። ስለዚህ መደባበቅ አያስፈልግም እያልኩ ነው ቀጥታ ስናገር። ወደ ህግ ከመሄዳችን በፊት እሱም ወደ መታሰሩ ከመሄዳችን በፊት እኚህ ልጆች ለምን አገተ? ማን የበደለው? እሱ ላጠፋው ነገር 6 ወር ልጆቹን ላገተበት የእጁን ይከፍላል። ምክንያቱም ያጠፋ ሰው መቀጣት አለበት። በሱ እንስማማለን። ስለዚህ ከሱ በፊት ግን እርሶ የሚነግሩኝ ነገር አለ። ጥላሁን ጋር ምንድን ነው የሩቅ ዘመድ ምናምን የሚለው ነገር ተውትና ግልጽ የእንትን የአክስት ልጅም ከሆነ የአያትም ልጅ ከሆነ ወንድም እህት ከሆነ ደረጃ ሊያደርስ የቻለው በምን ምክንያት መሆኑን አንቺ ነሽ ሚስጥሩ። እስካሁን አንተዋወቅም ማለት ነው እንዴ? እኔና አንቺ በደንብ ነው የምታወቀው። ጥላሁን ታዲያ ማን ነው?
ስለሱ ንገሪኛ። ዘመድ ነው አልኩህ እኮ። ዝምድናችሁ ምንድን ነው አልኩኝ እኮ ከቅድም ጀምሮ። የዚህ ሰውዬ ዝምድና ምንድን ነው? ዝምድናችሁ ምን ላይ ነው ንገሪኝ። ከልህ ቤተሰብ ማለት ከቤተሰብም በላይ ነው እየኖርን ያለ ነው። እየነገርኩህ እኮ ነው። ዝምድና ማለት መቁጠር ምንድን ነው ትርጉሙ እዚህ ቦታ ላይ? እንዴት ይሄን ያደርጋል ብዬ እኔ ጠረጥራለሁ። አሁን በተደጋጋሚ ታዲያ የሆነ ነገር አለ ማለት ነው እኮ። አሁን እኮ ይሄ ነገር እኔም ራሴ የምጠረጥረው ነገር አለ እኮ። ይሄ ጥላሁን የተባለው ልጅ በየትኛው በኩል ነው ዝምድናሽ? አትናገሪም እንዴ አንቺ? ዝምድናሽ በየትኛው በኩል ነው? ታውቀዋለህ እኮ። በአባትሽ በኩል ነው ወይስ በአባትሽ እህት በኩል? በየትኛው በኩል? እንዴት እዚህ ቤት ውስጥ ሊገባ ቻለ? አንቺ ነሽ ያመጣሽው። ዛሬ ላይ ልጆቼን እንደዚህ አክስቶ ምን ብሎ አገር ጥቶ አመጣልኝ። አለመግደሉም እግዚአብሔር ይባርከው። ይሄን ነገር አንቺን ነው የምጠይቀው። ይሄን ነገር መልሽልኝ፣ ለእኔም መልሽልኝ፣ ግልጽ አድርጊልኝ። ሌላ ነገር ውስጥ እንዳልገባ፣ ወንጀል ውስጥ እንዳልገባ ከፈለግሽ። እንዴት ቆይ ጥላሁን ወደዚህ ቤት መጣሽ? ይንገሩኝ። ማን ላከው? ልጅ ሆኖ ነው የመጣው እኮ። እሺ ማን ላከው ወደዚህ ቤት? ያው ቤተሰብ ነው የላከው። ቤተሰብ ነው እዚህ የላከው እኔ ጋር እንዲሆን ማለት ነው። ያው እንድንረዳው አብረን እንድናሳድገው ላከው። ከልጄ በላይ ተናገር እንጂ እናትየው አሁን በህይወት የሉ። የዛሬ 7 ዓመት አካባቢ ነው ያረፉት። እሳቸው ናቸው ያመጡት። ምክንያቱ ምንድን ነው? የመጣውስ ምክንያት ምንድን ነው? ዝምድናው በየትኛው በኩል ነው? አትናገሪም እንዴ? እንድናሳድገው ማደጌትም እኮ ያድጋል እኮ። ስለዚህ ለምን እናንተ ቤት ተመርጦ መጣ? ማን ነው? ምንድን ነው? ቀጥታ ይሄን ነገር አትናገሪ። እኔ ቀጥታ ያለው ነው ፈል እኔ የማውቀው ነገር ስላለ ቀጥታ ከማወራው ወይ ንገረኝ እስቲ አንተ። በመጀመሪያ ባለቤቱ በራሳቸው አንደበት እንዲያረጋግጡልኝ ስለምፈልግ ነው። ተናገሪ እስቲ። እሱ ከሚነግረኝ ካንቺ በሰማሽ ይሄው የነገርኩህ ነገር ነው በቃ። እርሶ ለምን የደበቁት የማይናገሩት? ዘርሽ እርግጠኛ ነዎት? በቃ ይሄው የነገርኩህ ነው በቃ። እስካሁን ድረስ እየነገርኩህ ነው። ከልጄ በላይ ነው፣ እንደ ልጆቼ ነው። በቃ ለልጆቼ የማደርገውን ነገር አብሬ ነው። ምንድነው አሁን እዚህ ጋር ዝምድና ልጅ እንዴት ምን ልታርግለት? እንዴት እንደ ልጆች ታስቢዋለሽ? እንደ አይነት ጠላት የሆነ ልጅ ነገርኝ አሁን ላይ እንጂ እንዴት ጥላት ይሆነኛል ብዬ አስባለሁ። እኔ ወንድ ልጅ አለኝ። በቃ ባልወልደው የሆነ ነገር አለ። አንቺንም ሊጠረጠርሽ እኮ ነው። ከጀርባ የሆነ ነገር አለ። ተናገሪ እንጂ እሱን ምንም እኔ የደበኩ ነገር የለም። ንገረኝ አንተ ሚስጥሩ። አንቺ ካልንተ ካላልሽ ሌላ ሚስጥር ካለ ንገረኝ። እኔ የምናገረው ነገር በፊት እርሶ እንዲናገሩ ፈልጋል። ለባለቤቶት የደበቁትን ሚስጥር በዛ ውርስ ኬዝ የተነሳ እንደሆነ ሁላ ውጥንቅጥ ሁሉንም ነገር እንዲናገሩ ፈልጋለሁ። እርሶ ደግሞ ባለቤቶትን የመጠየቅ ሙሉ መብት አሉት ከኔ በላይ። ባለቤቶትን እውነቱን ጠይቀው። 19 ዓመት 20 ዓመት ተጋብታችሁ ቆይታችኋል አይደል? ቁጥሩን እርግጠኛ ባልሆንም ልጆቻችሁ እንኳን 17 ዓመት ነው። በትንሹ እንኳን 18 ዓመት ሆናችሁ። 17 ዓመት ትልቁ 17 ትንሹ 16 ናት። ስለዚህ እናንተ ከተጋባችሁ 19 አጠቃላይ 19 ዓመት በለው አብራችሁ ይኖራችሁ። 19 ዓመት ሙሉ አብሮ ኖሮ ባለቤቶት እውነቱን የማወቅ ሙሉ መብት አላችሁ። ለምን ደም አትነግሪኝ? ሌላም ነገር ትደብቂኛለሽ እንዴ? ሁሉንም እውነት ይናገሩ። እኔ እውነቱን ከማናገሬ በፊት ከጥላሁን ሁሉንም እያንዳንዱ ማስረጃ እዛ ክፍለ ሀገር ስላለው ሁሉንም እውነት ሰምቻለሁ። ደረጃ ላይ ደርሰሃል። እዛ ደረጃ ከእርሱ አንደበት ከእርሱ እንዲሰማ ፈልጌ እኔ አልናገርም። ይናገሩ። እኔ ከምናገር አያምርም። እሱ ጥላሁን ማለት የእህቴ ልጅ ነው። የትኛው እህትሽ? እህት እንደሌለሽ ነው የማውቀው። የትኛው? ክፍለ ሀገር ነች። ሌላ እህት አለሽ ማለት ነው? ወንድምና እህት ብቻ ነን፣ ሌላ ሰው የለም አላሉም ቅድም? የደበቁት ትልቅ ሚስጥር አለ። በደረስኩበት በአባትሽ በኩል የምትገናኘው አርፋለች ነው አለች የተባለችው ከውርሱ የተገለለችው የጥላሁን እናት ነች። እርሶና ወንድሞት ባረጉት ሴራ ከውርሱ የተገለለችው የጥላሁን እናት ነች። ሀብቱን ለሁለት ተካፍላችሁ በአባታችሁ የምትወለድ ታላቅ እህታችሁ ነች። እናንተ እሷን ከጨዋታ ውጭ አድርጋችሁ ውርሱን ለሁለት ከወንድማችሁ ጋር ወረሳችሁ። ጥላሁን እንግዲህ የወይዘሮሽ እናት ናቸው። እንግዲህ ወደዚህ እንዲመጣ የሚያደርጉ ገባኝ። በቃ ይሄን በሙሉ ሚስጥር ያደረገው ይሄን ነገር በሙሉ በልጅነቱ ያውቃል ማለት ነው። ለበቀል ብሎ እንዳረገው ነው የሰማሁት። ይሄን ነገር ደግሞ እንዴት አትነግሪኝም አንቺ? ይሄን ነገር መጠርጠር ያለብኝንስ ሰው ብጠረጥር ምን አለበት? እኔ ስራ ለዛ እዚህ ላይ አያውቅም። ሕፃን ነው ብላችሁ ነው ስታሳድጉት ወይዘሮ እሺ፣ አያውቅም ይሄ ልጅ ነገ አድጎ አይበቀለኝም ብለው ነው ስራችሁ አድርጋችሁ ስላሳደጋችሁት የእናቱን ቁስል አያውቅም ብላችሁ ነው እናቱን የሰራችሁባትን ግፍ ታውቂያለሽ? ይሄን አለች በህይወት ሴትዮዋ። እኔ ስለሱ ጉዳይ ከጥላሁን ጋር የምናወራ ነው የሚሆነው። ይሄ ነገር በግልጽ ንገሪኝ፣ በግልጽ ልጆቼን አንድ ነገር አድርጎ ቢሆን ኖሮ አንቺ ነሽ መነሻዬ።
ከአንቺ ሌላ መውርደው ነገር የለም። ሚስጥሩን በስነ ስርዓት ይህን በሙሉ ትደብቅኛለሽ። እንዴት ትደብቅኛለሽ? አንቺ ሌላም ነገር ደብቀሽኛል ማለት ነው። እሱ ነው እኔ ከወንድሜ ነው ያለውን ነገር ገንዘቡ ይሄ ነው ለሁለተኛ ላይ በቃ እሱ ባለ ነው ሄድኩ። በህይወት አለ ሴትዮዋ። አንቺ ጋር ምንም የሚጎልበት ነገር የለም እዛው ያድጋል ምናምን ሲለኝ እሺ ብዬ ተቀበልኩ እንጂ እኔ ለክፋት አስቤና ከወንድምሽ ጋር ሸርባችሁ ልጆቼን አስገድለሽብኝ ነበር። ልጆቼን አስገድለሽ ነበር። የሆነ ነገር ቢያደርጋቸውስ? እኔና እርሶ ወተን እናውራ። መነግሮት ነገርም ስላለ ሌላ አባኮት